بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ عبد العزيز بن عبد الله بن باز رحمه الله تعالى رحمة واسعة في كتابه دروس المهمة لعامة الأمة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: الدرس الثامن عشر إن شاء الله كدروس المهمة لعامة الأمة تبلا كم تروا كونوا كتاب الدرس الثامن عشر 18ኛው ማለት ነው درس ላይ ነው ዛሬ إن شاء الله من ጀምረው የመጨረሻው የኪታቢቱ የመጨረሻው درس ማለት ነው። ኪታቢቱ እያለቀች ነው። 3 ወረቀት ነው የቀረችው ማለት ነው። 3 ወይም ደግሞ 4 ወረቀት ነው የቀረው። ስለዚህ ያው በዚህ ሳምንት ከተቀረ ብዙ ታልቃለች ማለት ነውና ኪታቢቱ የጨረሰና ነው። በደንብ አድርጋችሁ ሙራጃ አድርጓት ወደ ኋላ ምናምን خيرا إن شاء الله በጣም ጠቃሚ የሆነች ኪታብ ናት። ብዙ ነገር አንቅቶናል፣ ብዙ ነገር አውቀናል፣ በጣም ብዙ መሳሎችን አንቅቶናል። ሌላ ኪታብ ላይ የማናገኘውን እዚህ ኪታብ ማነው ባንዴ እጥር ምጥን ባለች ሁኔታ ሸኺዩ ማለት ምርጥ አድርጎ አቅርበውልናል። በጣም ትልቅ እውቀት ነው ያስተማሩና ሀይቃ። አሁን ደግሞ እንግዲህ መቼም የሰው ልጅ በህይወት ሁሌ አይቀመጥም። ሞት የሚባል ነገር አለና እሺ ደግሞ ስለ ሞት እናወራሉ። እንግዲህ ኪታቢቱ እንደው አጠር ያለች ከማለቷ ያኔ አጠር ያለች ከመሆኗም ጋር ስንት መስአል አንስታለች። ስለ ተውሂድ መጀመሪያ ጀመረች። ከዛ ስለ ሶላት ደግሞ ሸርጦች፣ ስለ ኡዱ፣ ስለ ሙዋወራ፣ ከዛ ደግሞ በቃ ብዙ ነገር አወሩና ከዛ ደግሞ አደቦችን በተመለከተ ተቀበል አይደል? አደቦችን ስነ ስርዓቶችን ምናምን አስተማሩና ከዛ በኋላ ደግሞ እንደገና ማነው ከሽርክ ከወንጀል ማስጠነቀቁና አሁን ደግሞ ስለ ሞት ደግሞ ሲትንሽ እናወራ ሊሉን ነው። እና በጣም ይሆንሽ በጣም እንደዚህ ኪታብን የጨረሰ ምርጥ ኪታብ አይቻላቅም። ጨረሰ በጣም ወሰን ኪታብ ሀይቃ ሁሉን ነገር ስብስብ ያደረገችው እንደ አይነት አሁን ኹዝን ቀርተናል። አቂዳ ብቻ ነው፣ ተውሂድ ብቻ ነው። ሽሩጥ ሶላትም ያገኘነው አንድ ብቻ ነው እዛ ለብቻ ኪታብ እንጂ በአንድ ኪታብ በዚህ እምን በመታል በዚህ በ10 ምናምን ወረቀቶች እነዚህ ሁሉ እውቀቶች መዳሰስ በጣም የሚገርም ትልቅ ኔማ ነው። በጣም ደስ ይላል ሀይቃ በጣም ትልቅ ነገር ነውና በደንብ አድርጋችሁ በእቺም ኪታብ በደንብ አድርጋችሁ ሞጥሏት እንደው እቺን ሁሌ እንደው ልትቀሯት ይገባል። በቃ እንደው ለሁሉም ሰው እናስተምራት ልንማማርባት ይገባል። ለዛ ነው እንደው ከሰያሚዋና የያዘችው ነገር ትክክል ነው ገጥሟል። ወላሂ ድሩስ المهمة لعامة الأمة አሳሳቢ የሆኑ ትምህርቶች እኮ ነው ትምህርት ይዛው ለተራው ማህበረሰብ እንደው ለሁሉም ለተራው ማህበረሰብ እንደው ላዋቂው ብቻ አይደለም ለሁሉም እንደው ቁጭ ብሎ በቃ ነው ለተማረውም ለቀራውም ላልቀራውም ለጃሂሉም ለዛ ሁሉ አሳሳቢ ናት ብለው ያሏት በትክክል ማለት ነው። አሳሳቢ ናት ሀይቃ ማንኛውም ሰው ነው ሊማራት ሙስሊም ሆነ አካል ሊማራት ይገባል ምናምን እና አድረሱ الثامن عشر 18ኛው ደርሳሉን እንግዲህ 18ኛው ትምህርታችን ምንም በተመለከተ ማሉ ተጅሂዙ الميت والصلاه عليه ودفنه ያሉ ተጅሂዙ يعني ማለት ነው ማዘጋጀትን በተመለከተ አልመይቲ የሞተ የሆነን አካል ማዘጋጀትን በተመለከተ የሚናገር የሆነ ርዕስ ነው አሉ። የሞተ የሆነን አካል ማዘጋጀትን ማዘጋጀት ማለት ሲባል ምን ማለት ነው? ያኔ ማጠቡ ምናምኑ ከሞተበት ጀምሮ ገና ሩሂቱ ከወጣችበት ጀምሮ እንዴት አድርገን ነው የምናደርገው ነው። በጣም ትልቅ የሆነ እውቀት ነው። በደንብ አድርጋችሁ ተከታተሉት። ወሶላቲ እንደዚህ ነው ማለት እና ተጂዙ መይትን ማዘጋጀትን በተመለከተ የሚያወራ ነው። ወሶላቱ ሶላት መስገድን በተመለከተ አለይሂ በሱ ላይ ደግሞ ሶላት መስገድ እንዴት አድርገን ነው ሰው ሲሞት ሶላት ለጀናዛ የምንሰግደው? በወንድ ልጅ ላይ በሴት ስኮን የሞተችው ህፃን ልጅ ሲሆን ህፃን ልጅ ስኮን የሞተችው የተለያየ ስለሆነ አሰጋገዱ ስቴፑ ያኔ እንዴት አድርገን ነው የምንሰግደው? ይሄን በጣም አሳሳቢ ነው። አብዛኛው ሰው ሶላት ጀናዛ ያኔ ማነው መስገድ እየፈለገ አላውቀው እያለ እንዴት አድርገው የምንሰግደው እያለ የማይሰግድ አለ። ይሄንን በተመለከተ በደንብ አድርገን እናወራበታለን አሉ። ከዛ ደግሞ ወደፍኑሁ እንደዚህ ደግሞ ነው አቀባበሩን ደግሞ ስንቀብረው በቀብሩ ወስደን እንዴት አድርገን ነው የምናስገባው? እንዴት አድርገን ነው የምናስተኛው? እንግዲህ በጣም ትልቅ ነገር ነው ይሄ እንግዲህ ሞት ከኛው ጋር ስለሆነ ከቤተሰባችን ሊሞት ይችላል። ያኔ ማነው ቅርብ ዘመዳችን ያኔ ማነው የሆነ ሰው ሊሞት ይችላል። የዛ ጊዜ ሌላ አካል ባዳ የሆነ አካል መጥቶ ያኔ እንደፈለገ የሚያጋለብጣቸው ስናጥባቸው ምኛው ጥብ ሶላቱን ምኛው ማሰገድ ከዛ ደግሞ ማን ያኔ ማለት ያኔ ቀብር ላይ ወስደንኛው ቀስ አድርገን ሳይሰቃዩ ባዳ ከሆነ ሳገን ሲያጥበው ወደ ያጋላበጠ እንደፈለገ ያኔ ማለት ነው የሚጠላውም ሊሆን ይችላል። እንደዚህ ያጋላበጠ ሱብሃንአላህ ያኔ ማለት ነው ያለምንም ምዝነት ያለምንም ርህራሄ ማለት ነው ያሰቃየዋል። እንደዛ እንዳይሆን ዘመድ ይሆን አካል እንድናጥብ አንዳንድ ሰው አሁን በቃ እገሌ ነው የሚያጥበው እኛ እውቀት የለንም እያሉ እንትን ይላሉ። መማር አለብን። እዚህ ከተማርን አሁን ከይችን ከቀራነ እኛ ማጠብ እንችላለን፣ መስገድ እንችላለን።
ሰውየው ማለት ነው ሰው ሲሞት ከዛ ቀብር ላይ ራሱኛው ወስድ መቅበር እንችላለን ማለት ነው። ስለዚህ አቀበሩ ደግሞ ጨረስን እና ሶስት ነገራቶችን ነው የምናይበት ባጭሩ መይትን ከሞተበት ጀምሮ ሩሁ ከወጣበት ጀምረን ማዘጋጀትን በተመለከተ እንማራለን። ወሶላቲ ዐለይሂ በሱ ላይ ደግሞ ሶላት መስገድ ከዛ ደግሞ ወደ ፍንሁ እንዴት አድርገን መቀበር እንዳለብን የሚያወራ ነው አሉ። ወኢለይከ ወደ አንተ ላመጣልህ ነው አሉ ሸኽዩ። ወኢለይከ ወደ አንተ እኮ አንተ ወንድሜ ሆይ እያሉ ነው። አንቺ ሙስሊሟ እህቴ ሆይ አንቺ ሙስሊም የሆንከው ወንድም ሆይ እያሉ ነው ሽማን ኢብኑ ባዝ ማለት ነው። ወኢለይከ ወደ አንተ እኮ ተፍሲሉ ማብራሪያው መጣልህ ዛሊከ የዚህ ማብራሪያ ወደፊት ይተቀስልሃል አሉ። የምን መይትን የማዘጋጀት የመስገድ የመቅበሩ ማብራሪያው እዩን ካመጣልህ ወደፊት ለኔ ልሰጥህ ነው እያሉ ነው። ኸይራን ስለዚህ ወኢለይከ ማለት እንካይ ተቀበለኝ እያሉ ነው። ተፍሲሩ ማብራሪያውን ተቀበል ዛሊከ የዚህ ማብራሪያ እዩን ተቀበል እያሉ ነው። አወለን አሉ መጀመሪያው እንግዲህ ሲጀምሩ ይሽሪዑ ይደነገጋል ያኒ ይደነገጋል ተልቂኑ ያኒ ማለት ነው ማመላከት አልሙህተضሪ ሞትን የተጣለ የሆነውን አካል ሞት አፋፍ ላይ የቀረበውን ሰውዬ ማመላከት ይወደዳል። ይሽራዑ ይወደዳል ተልቂኑ ማመላከት አልሙህተضር ሞት አፋፍ ላይ የቀረበውን ሞት የሰፈረበትን ሰው ሞት አፋፍ ላይ እንግዲህ ያስታውቃል ይላሉ። ያኒ ማን ሞት አንዳንድ ሰዎች ያውቁታል አሬ ይሄ ሊሞት ነው አብቆታል ምናምን ይላሉ እንግዲህ ሲመለከቱና እንደዛ ሞት ሲሰፍርበት የሰፈረበት የሆነውን አካል ስናቅ ማመላከት ምን ነው ምናመላከተው ላኢላሃ ኢላላህ የሚለውን ላኢላሃ ኢላላህ እንልለታለን። ዝም ብለህ አጣገቡ ሆነን ስለሚሰማን መናገር ነው እንጂ የሚያቀተው ላኢላሃ ኢላላህ ብቻ ነው የምንለው። አንዳንዶቹ ቁል በል እያሉ ይላሉ። በል ተብሎ አይነገርም፣ በል አይባልም። ዝም ብለን ግን ከጣገቡ ሆነን ላኢላሃ ኢላላህ እንልለታለን። እንግዲህ ያኒ ዱንያ ላይ በትክክል ላኢላሃን ሲል የኖረ ከሆነ ትዝ ይለዋል ማለት ነው። ከዛ በኋላ ምን ይላል አሽሃዱ አን ላኢላሃ ኢላላህ ይላል ማለት ነው። ከዛ በኋላ ያኔ ማለት ነው ያው መጨረሻ ላይ እንደዛ ብሎ አንዴ ላኢላሃ ኢላላህ ብለ ነው ከዛ ተከትሎኛል ላኢላሃ ኢላላህ ካለ ዝም ነው የምንለው በቃ አለቀ። ምክንያቱም በዛው እንዲሞት ነው የመጨረሻ ነገር እንድኮነው እኮ መልእክተኛው አለይሂ ሰላቱ ወሰላም ብሎ አለ ሰለይ መን ካነ አኺሩ ከላሚሂ ሚነ ዱንያ ላኢላሃ ኢላላህ ከዱንያ የመጨረሻው ነገር ላኢላሃ ኢላላህ የሆነለት ሰውዬ ደኸለ الجنة ስላሉ መጨረሻ ከዱንያ የተናገሩ ነገር ላኢላሃ ኢላላህ እንዲሆን ምን እናለን ተጋብለን ላኢላሃ ኢላላህ ዝም ብለን እናለን። ከዛ እናዳምጠዋለን ላኢላሃ ኢላላህ ሲል ከሰማኑ ጸጥ ነው የምንለው አለቀ። ዝም እንልና እንጠብቀዋለን እስከመቼ ድረስ ሌላ ንግግር እስከሚናገር ድረስ። ከዛ እንደዛ ካለ በኋላ እንደገና ሌላ ንግግር ከቀለቀለ ያኒ ለልጆች እንደዚህ ያርጉላቸው ምናምን ካለ መቼም የልጅ ጉዳይ ከባድ ነው። እንደዛ ካለ ማለት ነው ከዛ ደግሞ ደግመን እንላለን ላኢላሃ ኢላላህ እንለዋለን። ከዛ ላኢላሃ ኢላላህ ብሎ ደግሞ ካለልን ጸጥ እንላለን። ከዛ በዛው እንደዚህ ያንን ማመላከት የተወደደ ነው አሉ። ለምን ሊቀውሊ ለማለታቸው አንነብዩ ሰለላሁ ዐለይሂ ወሰለም መልእክተኛውም ሰለላሁ ዐለይሂ ወሰለም ለማለታቸው ነው። ይሄን ይደነግጋል ነው። ምን አሉ መልእክተኛው ዐለይሂ ሰላቱ ወሰለም ሐዲስ ላይ ለቂኑ አመላክቷቸው መውታኩም ሞት ያኒ መውታኩም ማለት የሞቱትን ሳይሆን ሞት የተጣሪያቸውን ሞት የሰፈረባቸውን ሞት አፋፍ ላይ የቀረቡ ዘመዶቻችሁን ሰዎቻችሁን አመላክቷቸው ምንን ላኢላሃ ኢላላህ የምትለውን ከሊማ አመላክቷቸው አሉ። ረዋሁ ዘገቡታል ሙስሊሙን ኢማም ሙስሊም የዘገበው የሆነ ዘገባ ነው። ፊ ሱሂሂ ሱሂህ ተብሎ በሚጠራው በሆነ ክታቡ ላይ የዘገበው የሆነ ዘገባ ነው አሉ። ወልሙራዱ የተፈለገው እኮ ቢልመውታ መውታ ሲባል ሐዲሱ ላይ መልእክተኛው ዐለይሂ ሰላቱ ወሰላም ለቂኑ መውታኩም ሲባል የሞቱትን ሳይሆን ወልሙራዱ የተፈለገው አሉ ሸኽየው ቢልመውታ የሞቱ ሲባል ፊ ውስጥ ማለት ነው ሃዳ በዚህ ውስጥ አልሐዲሲ በዚህ ሐዲስ ውስጥ በምን ለቂኑ መውታኩም ላኢላሃ ኢላላህ በሚለው ሐዲስ ላይ መውታኩም የሚለው የተፈለገበት እኮ አልሙህተضሩን ሞት የተጣሪያቸውን ሞት አፋፍ ላይ የቀረቡ ሞት የሰፈረባቸውን ነው እንጂ የሞቱትን አይደለም ነው። ተጋባን አይደለ? አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ይሄን ሐዲስ ያላግባቡ ይረዱና ቀብሩ ላይ ከቀበሩት በኋላ ምን ይላሉ? ያኔ መላእክታው እንደዚህ መረቡክ ሲሉ ላኢላሃ ኢላላህ በል ያ ፉላን ብሎ ስሙን እየጠሩ ማለት ነው። ይሄ ዝም ብሎ ነው ቢድዓ ነው ጀመራ ስለኔለም ምንድነው ለቅኑ ሞታኩም የተባለው ሞታናችሁን አመላክቶ የተባለው ሞት የተጣሪያው ያኒ የተጣሪያቸውን አልሙህተضሩን ሞት የተጣሪያቸውን ነው እንጂ የሞቱትን አይደለም ማለት ነው። ወሁም እነሱም ደግሞ ሙህተضር የሚባሉት
ሙህተደሩን የሚባሉት ማናቸው? መን አካል ነው ظهرت ግልጽ የሆነችበት አካል ነው። عليهم በነሱ ላይ ግልጽ የታየችባቸው የሆኑት አካላቶች ናቸው ሙህተደሩን ተብለው የሚጠሩት። አማራቱ ምልክቶች አልመውቲ የሞት ምልክት ሞት ሰው ሊሞት ሲል ምልክት አለውና የሞት ምልክቶች የታዩባቸው የሆኑ ሰዎች ናቸው ማን ሙህተደሩን የሚባሉት። ስለዚህ መልእክተኛው አለይሂ ሰላቱ ሰላም ለቅኑ መውታኩም ሲሉ የፈለጉበት ምንድነው? የሞት ምልክት የታየባቸውን ሊሞቱ ሞታፋ ላይ የቀረቡትን ሰዎች ነው እንጂ የሞቱትን አይደለም ነው። ስለዚህ የመጀመሪያው እንግዲህ ሰውየው ሲሞት ከመሞቱ በስተፊት ላኢላሃ ኢላላህ ብለን ማመላከት ይወደዳል አሉን። ثانيا ሁለተኛ ደግሞ ኢዛ ጊዜ ማለት ነው ተየቀነ እርግጠኛ ከሆነ ሹፍ በደንብ አድርጋችሁ ተከታተሉ። ኢዛ ተየቀነ እርግጠኛ ከሆነ መሞቱ እርግጠኛ ከሆነ በቃ ጸጥ ብሎ ማነው ያኒ ማነው እስትንፋሱ ካቋረጠና ከሞተ ያኒ መሞቱ ሲረጋገጥ ኡግሚዶት ያኒ ትጨፈናለች አይናሁ ሁለት አይኖቹ ማነው ይጨፈናሉ። ምክንያቱም ኢዛ خرجت الروح تبعت العينان ብለዋል። ሩህ ሲወጣ አይን ተከትላ ትሄዳለች ሩህቱ ማለት ነው። ሩህቱ ውጥት ስትል አይኑን ፍጥጥ የሚለው ወዲ ላይ ማለት ነው ሲሞት አይታችሁ ከሆነ ማነው እንግዲህ ገጥሟችሁ ማለት ነውና አይኑ ፍጥጥ ስለሚል ያኒ ስለሚያስጠላ አይኑን እንደገና እንደዚህ ሽፍን እናደርገዋለን ማለት ነው። መልሰን ቅንድቡን እንሸፍንለታለን ማለት ነው። ሱብሃንአላህ በጣም ከባድ እኮ ነው። የሰው ልጅ በቃ የተፈጠረበት ዓላማ በጣም ከባድ ነው። አላህ ወደፊት ያኔ ኹልቅና ሊዐመልን ዐዚም ለትልቅ ነገር ነው የተፈጠረው። ከባድ ፈተና አለብን እንደው አላህ ያገራልን እንጂ ማለት ነው። ኢዛ ተቀነ ሞቱ ከተረጋገጠ ኡግሚዶት ትጨፈናለች አይናሁ ሁለት አይኖቹ ማነው ይጨፈናሉ አሉ። ወሹደ ይታሰራል አሉ። ሊህያሁ ሁለቶቹ ማለት ነው ግንጭሎቹ ይታሰራል። አፉ ክፍት ስለሆነ የሚለው ማለት ነው። ያኔ ሰውየው ሲሞት ሩህቱ ሲወጣ አፉ ክፍት ይላል ማለት ነው። እንደ አፉ ስለሚከፈት ይሄ ጌታችኛውን አገጭና የላኛውን በራሱ አድርገን የላኛውን አገጭ እንደዚህ ግጥም አድርገን በእንትን እናስረዋለን። በምን በዚህ በራሱ አድርገን በጆሮ አውርደን በብጣሽ ግጥም እናደርገዋለን። እንደዚህ ይታሰራል ያኔ ግንጭሉ ማለት ነው። ስለዚህ ወሹደ ይታሰራል። ሊህያሁ ሁለት ግንጭሎቹ ይታሰራሉ። ለምን ሊውሩዲ ለመውረዱ ነው ደግሞ አሉ አሱነቲ ሐዲስ ስለመጣ ነው። ቢዛሊከ ነዓም ያኒ ማለት ነው በዚህ ማለት ነው ሊውሩዲ ለመምጣቱ ማለት ነው። አሱና ሐዲስ ስለመጣ ነው። ቢዛሊከ በዚህ በምን ያኒ ማለት ነው በሐዲሱ ስለመጣ ያኒ ሰውየው ሲሞት አይኑ ይጨፈናል ከዛ ደግሞ ግንጭሉ ይታሰራል የሚል ስለመጣ ማለት ነው። ናም ኸይረን ثالثا ሶስተኛይቱ ደግሞ ማለት ነው አሁን ደግሞ ከምናቀው የጂቡ ግዴታ ነው አሉ። ከዛ ማለት ነው መሞቱ እንግዲህ ከተረጋገጠ የጂቡ ግዴታ ነው ገስሉ ማጠብ አልመይቲ ሞታንን ማጠብ ማለት ነው። የሞት የሆነ አካል ማጠብ ግዴታ ነው። አልሙስሊም ሙስሊም ሆኖ ከሆነ የሞት የሆነ አካል ሙስሊም ከሆነ ማለት ነው እናደርገዋለን እናጥበዋለን ማለት ነው። ይታጠባል ማለት ነው። ኢላ ሲቀር እንጂ ማለት ነው ሙስሊም ሆኖ ከሞተ መታጠብ ግዴታ ነው። ኢላ ሲቀር አንየኩነ የሆነ እንደሆነ ሲቀር እንጂ ሸሂድ የሆነ እንደሆነ ሲቀር እንጂ ሸሂድ ማለት ነው ከሃዲያኖችን እየተዋጋ ጀሃር ላይ የሞተ የሆነ አካል ጀሃር ላይ እየተጋደለ ከሞተ እሱ አይታጠብም። ማተው ፈሰረው ኢላ አንየኩነ የሆነ እንደሆነ ሲቀር እንጂ ሸሂድ የሆነ እንደሆነ ሲቀር እንጂ ያን ሸሂድም ደግሞ ምንድነው ማተ የሞተ የሆነ ማለት ነው። ሸሂድ የሚባለው ማተ የሞተ ነው። ፊል ማዕረከቲ ከሃዲያኖች ጋር እየተዋጋ ጀሃር ላይ ማለት ነው። ፊል ማዕረካ ማለት ጀሃር ላይ ከጀሃር ላይ እየተዋጋ ካፊሮችን እዛው ጀሃር ላይ የሞተ ከሆነ فإنه ይህኮ ሸሂድ የሆነው አካል ያኒ የሞተ የሆነ አካል እዛ ሰማዕት የሆነው لا يغسل አይታጠብም። ዝም በማን እስከ ደሙ ጥቅል አድርገን ነው የምንቀብረው። لا يغسل አይታጠብም። ولا يصلى አይሰገድም ደግሞ عليه በሱ ላይ ማኑ አይሰገድበትም ማለት ነው። ሶላት ማንሰገድበትም በቀጥታ ማኑ ጥቅል አድርገን በዛው በደሙ የለበሳት ልብስ ደሙ የተለቀለቀችው ልብስ እንደዛው ወስደን ቅብር እናደርገዋለን ማለት ነው። ለምን የውመል ቂያማ ማለት ነው ሲነሳ ደሙ ማለት ነው እንደ ሚስክ እየሸተተ ደሙ ማለት ነው ሁሉም ሰው የሚነሳው በሞተበት ስለሆነ ደሙ ማለት ነው ሚስክ እየሸተተ ስለሚነሳ መሐሰን ለማኑ ዝም ብለው ነበር ሲቀብሯቸው ነበረው። ስለዚህ እሱ አይሰገድበትም። ከዚህ ውጭ ያለው ሳገን ዝም ብሎ ከሞተ ይታጠባል፣ ይገነዛል፣ ይቀበራል ማለት ነው ይሰገድበታል ማለት ነው። በል አረንደው ማለት ነው ይሄ ማሻሂድ ከሆነ ዩድፈኑ ይቀበራል ፊ ሲያቢሂ በልብስ ውስጥ ነው የሚቀበረው በዛው ልብስ ማለት ነው። ተግባባን አይደለ? በለበሳት በሆነችው ልብስ እዛው ጦርነት ላይ ሲዋጋበት በነበረው ልብስ እዛው ማነው በዛችው ይቀበራል ማለት ነው። ደሙ በተለቀለቀችው ልብስ ማለት ነው።
ምክንያቱም لأن النبي صلى الله عليه وسلم ምክንያቱም መልእክተኛው صلى الله عليه وسلم لم يغسل ስላላጠቡ ነው ቀትላ ሙታኖችን ኡሁድ ላይ የተገደሉ ሱሐቦችን አላጠበም የኡሁድ ዘመቻ ማለት ነው ኡሁድ ማለት ኡሁድ ላይ የተራራ ስም ነው እዛ ተራራ ላይ ስለተከሰተ ነው ጦርነቱና እዛ ኡሁድ ተራራ ላይ የተከሰተውን ጦርነት እዛ ቦታ ላይ የሞቱትን ሙታኖች ሱሐቦቻቸውን አላጠቧቸውም ቀጥታ ዝም ብለው ቅብር ነው አረጋቸውና ስለዚህ ሸሂድ ከሆነ አይታጠብም አይሰገድበትም ማለት ነው ወለም ይሰሊ ያልሰገደባቸውም عليهم በነሱም ላይ ስላልሰገደ ስለዚህ አይታጠብም ሸሂድ አይሰገድበትም ዝም ብለን እንቀብረዋለን ማለት ነው ከዚህ ውጭ ሳገን ያኔ ማነው ይታጠባል ይገነዛል ያኔ ማለት ነው ይሰገድበታል ማለት ነው እንደዚህ አድርገን እናደርጋለን እያሉ ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك